ሰላም ውድ የውጭ ባር ፕላስ የዩቲዩብ ቻናሌ ቤተሰቦች፣ ይህ ውጭ ባር ትሪቡን በየሳምንቱ ወደ እናንተ በአዳዲስ ስፖርታዊ ዜናዎች የሚቀርብ ሲሆን አዘጋጁም እኔው ውጭ ብሬ እንዲሁም ከቴክኒሻኔ ከራሴው ውጭ ብሬ ጋር በመሆን ወደ እናንተ የምናደርስ ይሆናል። አዳዲስ ቪዲዮዎች ወዲያውና በፍጥነት እንዲደርሷችሁ የደውል ምልክቱን በመጫን ሰብስክራይብ አድርጉ፣ ቤተሰብ ሁኑ እንላለን። አብራችሁን ቆዩ። ኩልሱሬ እንኳን ደህና መጣ፣ እንኳን ደህና ቆየኝ ዘላለም። ያው እንግዲህ ዛሬ በሰፊው እየታመሰ ስለሚገኘው የሰማዮቹ መልበሻ ክፍል እናወራለን። ቼልሲዎች መልበሻ ክፍላቸው ደቋል ማለት ይቻላል። ዘላለም መልበሻ ክፍል ውስጥ መግባባት የሚባል ነገር ፈጽሞ የለም። ዘላለም አንዱን አክብሮ በፊት የሆነ ወቅት ላይ ቼልሲ ቤት ባይዞ እየቆየ እንደዚህ አይነት ነገር ይፈጠራል። ከአመታት በኋላ ታሪክ ራሱን ይደግማል። አሁንም መልበሻ ክፍሉ እየታመሰ ነው። የማይበገሩት አንበሶች አሁን ላይ ያውኛቸው ሙሉ በሙሉ በሚባል ደረጃ ከርቷቸዋል። ዘላለም ከርቷቸዋል። ከቼልሲ ጋር የነበረ ወኔ አሁን ላይ የለም። ዝሆኖቹ ሙሉ በሙሉ በእግዚአብሔር የማይበገሩት አንበሶች አልክ እንደ አፍሪካ ዋንጫ። አሁን ደግሞ ዝሆኖቹ የአይቤሪክ ውስጥ ብሔራዊ ቡድን ናቸው እንዴ? ስለ ቼልሲ አይደል የምታወራ? ዘላለም እስቲ ጥልቃት ላስጨርስ ነው። ዝሆኖቹም የታራንጋ አንበሶች እንኳን ብላቸው ቼልሲዎች ይገባቸዋል። ነጭ እኮ በቁጥር ነው የምታወጣው፣ በፍሬ እኮ ነው የምታወጣው ነጭ ከቼልሲ ቤት። ፓልመር ብቻ እኮ ነው አንድ ነጫጭባ። ሌሎቹ እንዳለ እኮ በቃ አላ በናይጄሪያ አዘጋጅነት የተዘጋጀ የአፍሪካ ዋንጫ እኮ ነው ይመስሉ። የቼልሲን ተጫዋቾች ስታያቸው ሙሉ በሙሉ በሚባል ደረጃ ጥቁር ናቸው። ለዛም ነው ይህንን የስም ማጣቀሻ የፈለግኩት ዘላለም። ለዚህ ነው ስማኝ አልኩ። ቼልሲ በነጭ ሊመሰል አይችልም። ደጋፊ ሳይቀር ጥቁር ደጋፊ ነው ያለው ቼልሲ። እናም አሁን እሱን ጭራ ይዘህ ሞታል በቤት። በቃ ስለ መልበሻ ክፍሉ መቃወስ አይደል የጠየቅን? አዎ እሱን ልቀጥልልህ። ቼልሲዎች እውነት ለመናገር ፍራንክ ሉምበርግን ካባረሩ በኋላ ያሰቡትን ሊያገኙ አልቻሉም። ዲማቴው መጣ፣ እሱም ያሰቡትን ሊሰጣቸው አልቻለም። ዲማቴው የመጣው ከ10 ዓመት በፊት ነበረ። ቻምፒየንስ ሊግ በልቶ የለ እንዴ? ምንድነው ያሰቡትን? አታንሳሱ። አሁን ስላለው አሰልጣኝ ያወራ። አዎ ቫልቬርዴ ነው። ቫልቬርዴ መልበሻ ክፍሉን ኦርደር ማድረግ ከብዶታል። ቫልቬርዴ ዩቬንቱስ በነበረበትም ወቅት ይህ አይነት እክል አጋጥሞት ነበረ። የቼልሲ አሰልጣኝ እኮ ቫልቬርዴ አይደለም፣ ቫልቬርዴ ነው። እኔ እናትየው በምጠራው ስም ነው የምጠራው። እናቱ ቫልቬርዴ ብላ ነው የምጠራው። በቃ ተው፣ ከእናቱ በላይ አትሆንም አይደል? አታውቅም አይደል ቫልቬርዴ? አዎ። ስለዚህ ተው በቃ። ስቲቪ ማልዶን አያስፈልግም። በእንግሊዝኛ ካልሆነ አትታለፍም። በእንግሊዝኛ ነው ትንሽ ድንግጥም ያለ ገለጻ። እና ምን ልል ፈልጌ ነው፣ ቼልሲዎች ዘንድሮ ቆርጠው ተነስተዋል። ዋንጫውን አራቱንም ዋንጫ ወደ ስታንፎርድ ብሪጅ ለማምጣት በጣም ተማምለው ተነስተዋል። በዚህ መሃል ነው የሴጣን ሹክ ያለ፣ ይሄ ሴጣን ጠለቅ ያለ የሀገራችን የሚመስል ሴጣን የገባው እዛ የኢትዮጵያ ሴጣን የዝም ብሎ ቦታ የሚገባ እና ይህን መልበሻ ክፍል ለማረጋጋት አንድ ሁነኛ ሰው ይፈልጋሉ። ያንን አሰልጣኝ ያገኙ እድሉ ዘላለም ካልክን ከመቶ 5% ነው። 95% እንደማይሳካላቸው ታስቡ። አሞሪምን ማምጣት ይፈልጋሉ። ይሄ ዩናይትድን ያነገሰ አሰልጣኝ ቼልሲ ቤት ከመጣ ፉል ስኳድ ነው። ላሊጋንም ጠራርጎ ሊበላ ይችላል፣ ጥርጥር የለውም። በሊዝበን ቤት እንዴት አይነት ብቃት እንዳሳየ እሱና ጆኬሬሽ አይተናል። አሁን ደግሞ በቼልሲ ቤት የናይ ደግሞ ይደግመዋል፣ ምንም ጥርጥር የለም። ዘላለም
ምክንያቱም ቼልሲዎች አሁን ላይ በጣም እየፈለጉት ያሉት የአውሮፓ ዋንጫ ነው። የአውሮፓ ዋንጫን ፖርቹጋል በልታለች ስፔንን አሸንፋ ከዚህ በፊት። አሁን ላይ ያንን ነገር ያየ ቼልሲ አይተኛም፣ ዋንጫ አይተኛም። ምክንያቱም በክላይድ ቢውልድም በሌስተር ቢውልድም ነው የሚጫወተው ቼልሲ 4-4-2 ይዘጋዋል። የኋላ መስመሩ ድፍና አድርጎ በአራት ተጫዋች። ይህ ፎርሜሽናቸው መልበሻ ክፍል አይሰራም። መልበሻ ክፍል ሲሆን ዘላለም 5-6-4 ነው ፎርሜሽን ይዞ የሚገቡት መልበሻ ክፍል 5-6-4። አረ በእናትህ የጠራው እኮ 13 ይደርሳል። ምንድን ነው? በምን አይነት ፎርሜሽን ነው? 5 እና 6 ስንት ነው? 11 11 እና 4 ስንት ነው? 15 ፎርሜሽን ነው። ስለ መልበሻ ክፍል ፎርሜሽን ነው የምነግርህ። እስኪ አንተ የሜዳ ውስጥ ጥናት ታንሳልኝ። አላውቅም እንዴ እንደዚህ አይነት ነገር። እና ምን ልል ፈልጌ ነው፣ ቼልሲዎች ዘንድሮ ይህ የመልበሻ ቤት መቃወሳቸውን ካላቆሙ ዋጋ ያስከፍላቸዋል። ቆቆኖ እየጠበቀ አለ አንድ ቲም ማንቸስተር ዩናይትድ ዋንጫውን ከማንሳት ወደ ኋላ አይሉ። ድንቅ ሙቅ እና ቼልሲ ይሄንን አያያዙ አሁን መልበሻ ክፍሉን የሚያረጋጋለት ሚኬል አርቴታንም እየፈለጉት ነው። ሚኬል አርቴታን ሁለት ቦታ ፐርታይም እንዲሰራ አርሰናል እና ቼልሲ ቤት እንዲሰራ የትልቅ ኮንትራት እንዳዘጋጁለትም ሰምቻለሁ። እንደዛ አይችልም፣ ሼፍ ነው እንደሱ ሁለት ቦታ የሚሰራው ምንድን ነው? በፔስትሪ ነው እንደጨረሰው አይደለም። ይቻላል፣ በቃ የማይቻል ነገር የለም። በቃ ካልቋልኩ ነው። በቃ ይሄን ፕሮግራም እስቲ በሰላም ጀምረን በሰላም እንጨርሰውና እንለያያለን። እሺ፣ ለማንኛውም እዚህ ጋር ላስቆመና ቁልሶሬ ወደ ስፖንሰራችን ማስታወቂያዎች ስናልፍ እንግዲህ የመጀመሪያ ደረጃ ስፖንሰራችን የሶስተኛ ደረጃ ስፖንሰራችን ነው። የሶስተኛ ደረጃ ስፖንሰራችን ቀዝቃዛው የአምስተኛ ደረጃ ስፖንሰራችን ነው። የአምስተኛ ደረጃ ስፖንሰራችን ሞቅ ያለው ከውጭ ነው። የሰባተኛ ደረጃ ስፖንሰራችን ነው። ዘና ፈታ በሉ ከኛ ጋር እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። አዳዲስ ቪዲዮዎች ወዲያው እንዲደርሷችሁ የደውል ምልክቱን በመጫን ሰብስክራይብ ማድረጉን አይርሱ። ውጭባርስ ፕላስ ኢንተርቴንመንት ላይ ነው ይህ ውጭባር ትሪቡን የሚቀርበው። አብራችሁን ቆዩ። ተመልሰናል። ኩልስሬ ዌልካም ዘላለም ላገባድል የመጨረሻውን አውርቼ እና ቼልሲ ይህንን የመልበሻ ክፍል መቃወስ ለመፍታት ፌዴራል ፖሊስም ይፈልጋል፣ ሪፐብሊካን ጋርድም ይፈልጋል። ጸብ ነው የሚነሳው እና ጸቡን የሚያስቆም ኖርማል የክለብ ጋርድም ይፈልጋል። ነገር ግን ይሳካለታል አይሳካለትም አሉ ነው። ምክንያቱም ላሊጋው እንደ በፊቱ አይደለም። ዘላለም ከባድ ቤቱ ጋር ላሊጋ ገባ ልመጣልን ነው። በቃ ፕሪሚየር ሊጉ እንደ በፊቱ አይደለም። ተቀጣጥሏል ምድጃውን እና ቼልሲ ዋንጫውን ቶፕ 6 ውስጥ ለማጠናቀቅ ከፈለገ ያልኳቸውን ተጫዋቾች ያልኩትን አሰልጣኝ ያልኩትን ፎርሜሽን ምናምን ነው መጠቀም ያለበት ብዬ ነው የማስበው። እኔ ብቻ ሳልሆን ዴይሊ ሜልም ቢቢሲ ኒውስም እየዘገበው ነው የሚገኘው። የእስራኤል ፍልስጤም ዜና ነው እንጂ ቢቢሲ ኒውስ ነው። እናም እላለሁ ይሄ ነው እንግዲህ በአጠቃላይ ሰማያዊዎቹ ቤት የተፈጠረው ችግሬ ነው። ይሄ ከተቀረፈ ምንም ጥርጥር የለውም ዋንጫውን ያነሳል ብዬ አስባለሁ። ጨርሻለሁ። በእኔ በኩል ያለውን ለቼልሲ ቤት መልካም ምኞቴን እመኛለሁ። ኦኬ ቴንኪዩ ጆሬ። እንግዲህ ውድ የፕሮግራማችን ተከታታዮች ስትከታተሉት የነበረው ውጭባር ትሪቡን ከኔና ከቴክኒሻን ከራሴው ጋር ነበረ ሰፊ ቆይታ ያደረግነው። የቼልሲ መልበሻ ክፍል መቃወስ አሳስቦን ወደ እናንተ ያደረስንላችሁ ፕሮግራም ይህን ይመስላል። ኔክስት በሌላ ቪዲዮ እስክንገናኝ አብራችሁን ቆዩ። የደውል ምልክቷን በመጫን ሰብስክራይብ ማድረጉን አይርሱ። አብራችሁን ቆዩ።